ኢንሻአላህ ወንድምና እህቶች ስለ ሸዋል የተወሰነ ነገር ላስታውሳችሁ ነው የምፈልገው። አላህ በሱረቱ ዛሪያት ምዕራፍ 51 ቁጥር 55 ላይ አዑዙ ቢላሂ ሚነሽ ሸይጣኒር ረጂም ወዘክር ፈኢነ ዚክራ ተንፈዑል ሙእሚኒን አስታውስ ያንተ ማስታወስ ሙእሚኖችን ይጠቅማልና ይላል። እንዳንረሳ የማናውቀውንም እንድናውቅ የተወሰነ ጥቆማ ለማድረግ ያክል ስለ ሸዋል የተወሰነ ነገር ላስታውሳችሁ ፈልጋለሁ። አንደኛ ያው ሁላችንም ልናውቅ የሚገባው ነገር በእርግጥም እናውቀዋለን፣ ሸዋል የጾም ስም ሳይሆን የወር ስም ነው። እንደ እስልምናው አቆጣጠር 12 ወራቶች አሉ። 9ኛው ወር ረመዳን ተብሎ ይጠራል። ከረመዳን ቀጥሎ ያለው ወር 10ኛው ሸዋል ይባላል። ሸዋል የወር ስም ነው። የወር ስም ስለሆነ ይህ ወር ወይም 10ኛው ሸዋል እንደ ረመዳን 29 ወይም 30 ቀናቶች አሉት። አንድ ወር 29 ወይም 30 ቀን ነው ያለው። ሸዋልም 29 ወይም 30 ቀናቶች አሉት። በእነዚህ 29 ወይም 30 ቀናት ውስጥ የሚጾመው 6ቱ የጾም ቀናት ነው የሸዋል ጾም ተብሎ የሚጠራው እንጂ ሸዋል 6 ቀን ሳይሆን ሙሉ አንድ ወር ነው። እና ስለነዚህ 6ቱ የጾም ቀናት የተወሰነ ማስታወሳችሁ ነጥብ ስላለ ነው ቅድሚያ ያወሩ ሸዋል የወር ስም መሆኑን ለማስታወስ የፈለኩት። ረሱላችን አለይሂ ሰላቱ ወሰላም من صام رمضان የረመዳንን ወር የጾመ ثم أتبعه 6 من شوال ከዛም ከሸዋል ወር ውስጥ 6 ቀናትን ያስከተለ ሰው كان كصيام الدهر አመቱን ሙሉ እንደጾመ ይሆናል አሉ። አመቱን ሙሉ እንደጾመ ይቆጠርለታል። ስለዚህም አንድ አመት ሙሉ ማለትም ቀጣይ ረመዳን እስኪመጣ ድረስ ጾመኛ ተደርገን አላህ ዘንድ እንድንቆጠር የአንድ አመት ጾመን አጅር እንድናገኝ የምንፈልግ ከሆነ ሸዋል ላይ አደራ 29 ቀን የጾመ አንጀት 6 ቀን መጾም አይከብደው። ሸይጣን ስለሚፈታ ወደ ስራውም ስለሚመለስ ጾሙ ሊከብደን ይችላል። ልክ እንደ ረመዳኑ ወንድምና እህቶች አብረውን ስለማይጾሙ ሙሉ ቤተሰብም ምናልባት አንዳንዱ የማይጾምም ስለሚኖር ከመሃል ተነጥለን እኛ የሸዋልን 6 ቀናቶችን ስንጾም ጾሙ ሊጠናብን ይችላል። ነገር ግን አጅሩን ካሰብን የሚገኘውን ምንዳ ካስተዋል በ29 ቀን የጾም አንጀታችን 6 ቀን መጾም አይከብደንም ነው። ወይንም ደግሞ የእናትና የአባቶች ወይም የትላልቆች የኡስታዞችና የዓሊሞች ጾም ነው ብለንም ራሳችንን ማታለል አይገባን። ረመዳንን የተሳተፈ የረመዳንን ወር የጾመ የአላህ ባሪያ በጠቅላላ ሸዋልንም መጾም ይችላል። ወይ ደግሞ ከሁክሙ አንፃር የሸዋል ወር ጾም እንደ ረመዳን ፈርድ ስላልሆነ ዋጅብ አይደለም ሱና ነው ባልተገበረው አያስጠይቀንም ብለንም አንሳነፍ። ባንተገበረውና ባንጾመው አንጠየቅ የሚለውን ብቻ ሳይሆን ብንተገበረው ደግሞ የምናገኘውን አጅርም አብረን ልናሰላ ይገባል። የአንድ አመት ጾም ማለት ምን ማለት ነው? አንድ ወር ረመዳንን የጾመ ሰው 10 ወር ረመዳን እንደጾመ ተቆጥሮለታል ማለት ነው። የ10 ወር ጾም ወለሐሰነቱ ቢዐሽሪ አምሳሊሃ መልካም ስራ በ10 እጥፍ ድርብ ነው እንግዲህ ተደርጎ ለባሪያው የሚታሰበው። 6 የሸዋልን ቀናት የጾመ በ10 ሲባዛ 60 ቀናት ይሆንለታል። 60 ቀናት ማለት 2 ወር ማለት ነው። ከ10 ወር ጋር አንድ ላይ በመሆን 12 ወር ሙሉ አመት ይሆናል ማለት ነው። ታዲያ በ6 ቀን ጾም የ60 ቀን ጾም አጅር ማግኘት በቀላል ይታያል ወይ? አሁንም ይሄንን ወንጀታችን በጾም ልናላምደው ይገባል። አይደለም በሸዋል hatta በዒድ ቀን እንኳን የብዙ ሰው አንጀት
መች ይበላለታል? ምክንያቱም 29 ቀን በተከታታይ ጾሟል። ጨረቃ ታየችና 30ኛው ቀን የሸዋል አንደኛ ቀን ሆኖ ዒድ ሆኖ ዛሬ ሲውል ብዙ ሰው አንጀቱ አይከፈተለትም፣ ገና አልተላመደውምና ማለት ነው። ታዲያ በዛውስ ሸዋልን ለማስከተል ምን የሚከብድ ነገር አለ? አጅሩን ነው ልናሰላ የሚገባው። ሌላው ሸዋልን እንድንጾም የሚያግዘን ደግሞ ሰበቡ ምንድነው? የቂያም ቀን የዋጅቡን ወይም የረመዳንን ክፍተት የሚሞላው ሸዋልና ሌሎች የሱና ጾም መሆናቸው ነው። ረሱል ሰለላሁ ዐለይሂ ወሰለም በሐዲሳቸው እንዳስተማሩን የቂያም ቀን በጌታችን ፊት በፍርድ ሚዛን ስንቆም መጀመሪያ ከሰራችን የሚመዘነው ሶላት ነው፣ ፈርዱ ማለት ነው። ይህ ፈርድ ሶላት ላይ ክፍተት ካለ በአግባቡ ያልፈጸምነው ያጎደልነው ነገር ካለ አላህ በረህመቱ ለኛ ለባሪያው በማዘን መላእክቶቹን ምን ይላቸዋል? ባሪያዬ የሰገዳቸውን ሱና ሰላት በፈርዱ ክፍተት ቦታ ላይ ሙሉለት ይላቸዋል። ዱንያ ላይ ቀብልያና ባዕድያ ሶላቶች ሱና ናቸው፣ ባንሰግዳቸው አያስጠይቁንም ብለን የተውናቸው የቂያም ቀን ለካ ዋጅብ ቦታ ላይ ሆነው ጋሻ መከታ ይሆናሉ ማለት ነው። በፈርድ ሰላት ላይ የተፈጠረውን ክፍተት ሱና ሰላቶች ናቸው የሚሞሉት። ልክ እንደዛው ጾማችንም በሚመዘንበት ጊዜ በፈርድ ጾም ላይ ክፍተት ካለ ተጠውዑ የሆኑ የሱና ጾሞች ናቸው ቦታውን የሚሞሉት። ዘካችንም ተመዝኖ በአግባቡ ያላወጣ ነው ያጎደል ነው ካለ ሰደቃቶች ናቸው ቦታውን የሚሞሉት። ሱና ተግባር በሱናነቱ ልንተወው አይገባም። እምናገኘውን አጅር የቂያም ቀን ክፍተቱን በመሙላቱ ረገድ የሚጫወተው ሚና ከፍተኛ ነውና ችላ ልንለው አይገባም ነው። ስለዚህም ሸዋልን ልንጾም ይገባናል። እንግዲህ ሸዋልን መጾም አግባብ እንደሆነ ከተናገርኩኝ አንዳንድ ነጥቦችን ልጠቁማችሁ ወዳልኩት ልግባና አንድ 3 ነጥቦችን ልጠቁማችሁ። አንደኛ የሸዋልን ወር 6 ቀናት መጾም የሚፈልግ ሙስሊም ከዛሬ ቀን ቀጥሎ ባለው ነገ ማለት ነው ከዕለተ ሰኞ ጀምሮ በቀጣዮቹ 28 ቀናቶች ውስጥ እንደፈለገ አድርጎ መጾም ይችላል። የሸዋል አንደኛው ቀን ይሄው ዛሬ ዒድ ሆኖ አልፏል። ስለዚህ ሸዋል ካሁን በኋላ 28 ወይም 29 ቀናት ይቀሩታል። በእነዚህ 28 ወይም 29 ቀናት ውስጥ ሸዋልን መጾም የሚፈልግ ሰው ከፈለገ ከነገ ጀምሮ አከታትሎ 6 ቀን ካልፈለገ ደግሞ አፈራርቆ በተመቸው ቀን መጾም ይችላል። ወይንም ደግሞ ሰኞ ሐሙስ እያደረገ በአንድ ድንጋይ ሁለት ወፍ እንደሚባለው የሰኞና ሐሙስን የሱና ጾምንም ነይቶ ሸዋልንም ነይቶ ሰኞ ሐሙስ እያደረገ መጾም ይችላል ማለት ነው። ስለዚህም 28 ቀናቶችን አላህ እድሜ ከሰጠን ረጅም ጊዜ ያለንና 6 ቀናቱን ጾም በመጾም ረገድ እንዳንሳነፍ፣ ይሄ አንደኛው ነው። ሁለተኛ ቀዳ ያለብን ሰዎች ካለን በዑዝር ምክንያት በኃይድ ሰበብም ይሁን ወይ በበሽታ ወይ በሙሳፊርነት ወይም በሌላ ሰበብ የረመዳን ቀዳ ያለብን ሰዎች መጀመሪያ ከቀዳ እንጀምር። እዳችንን ከከፈልን ቀዳችንን ካጠናቀቅን በኋላ በተቀሩት የሸዋል ቀናቶች ውስጥ ወደ 6ቱ የሱና ጾሞች እንካተታለን። የአንድ ዓመቱን ሙሉ አጅር ለማግኘት ቀዳን ማስቀደም እንደሚገባ ዑለማዎች ገልጸዋል። ሐዲሱ ላይ መን ሷመ ረመዳንን የጾመ ثم أتبعه 6 من شوال ከዛም ከሸዋል ወር 6 ቀናትን ያስከተለ ነው የሚለው። ስለዚህ የሸዋልን 6 ለማስከተል ረመዳንን የጾመ ስለተባለ በሐዲሱ ላይ በዑዝር ሰበብ ወይ በበሽታ ወይንም በሌላ ምክንያት የተወሰነ የረመዳን ቀናትን ያልጾመ ሰው ረመዳንን የጾመ የሚባለው ውስጥ አይካተትም፣ አላጠናቀቀምና። ቃል የተገባለትን አጅር እንዲያገኝ ቅድሚያ ምን ማድረግ አለበት? ቀዳውን ከፍሎ ረመዳንን የጾመ መባል አለበት። ከዛ በኋላ ነው ከሸዋል 6 ቀናት አጅሩን ለማግኘት ነው። እንግዲህ እንደ ሁክም ሐራም ነው ለማለት አይደለም።
ቀዳ ያለበት አንድ ሰው የሸዋልን ሱና ጾም አስቀድሞ መጾም አይችልም አይበቃም ለማለት አይደለም። ይችላል ነው። ይችላል ግን ቃል የተገባለት አጅር ረመዳንን ለጾመ ሰው ነውና ስለዚህ መጀመሪያ ረመዳኑ መጠናቀቅ ግድ ነው። ቀጥሎ 6ቱን የሸዋልን ቀን በቀሪ ቀናቶች ውስጥ ይጾማቸዋል ማለት ነው። በዚህ መልክ ነው ልናየው የሚገባው። እና ሁለተኛው ነጥብ ከቀዳችን መጀመር እንደሚገባን ለማስታወስ ያክል ነው ማለት ነው። ይሄ ሁለተኛው ነጥብ ነው። ሌላው ሶስተኛው ማስታወሳችሁ ከዚሁ ከሸዋል ጋር በተያያዘ መልኩ ምናልባትም በትዳር ዓለም ውስጥ ያላችሁ እህቶች አንድ እህቴ በዋትስአፕ ጥያቄ ስላቀረበችልኝ ነው። ባለቤቴ እያለ ጾም አይጾምም የሱና ጾም ተብያለሁ እንዴት ነው ብላ ጥያቄ ስላነሳች ነው። ሐሳቡ ምናልባት ያው እሷ ለማስተላለፍ የፈለገችው ቢገባኝም መልእክቱ በዛ መልክ አይደለም። ረሱላችን ሰለላሁ ዐለይሂ ወሰለም ያሉት ላ ተሱመነ ኢምራአቱን ወዘውጁሃ ሓዲሩን ኢላ ቢኢዝኒህ፣ አንድ ሴት ባለቤቷ ከሷ ጋር ሆኖ እያለ በፈቃዱ ቢሆን እንጂ የሱናን ጾም አትጾምም ብለው የአላህ መልእክተኛ ሲናገሩ ፍቃድ የሚለው እዚህ ቦታ ላይ ያስገባው እሷ ትጹም ወይስ አትጹም የሚለውን ለመግለጽ ሳይሆን በዛ በሱና ጾም ቀናት ውስጥ እሱ ሊፈልጋት ይችላል። ከሷ ጋር የፍቅር ጨዋታ መጫወት ይፈልጋል፣ አብሮ መተኛት ይፈልጋል። ይሄንን ደግሞ ማሟላት እስካላመማት ወይ የሚከለክል ዑዝር እስከሌለባት ድረስ ዋጅቧ ነው፣ ግዳጇ ነው። ጾሙን መጾሙ ደግሞ ሱና ነው። ከሱናው በፊት ዋጅቡ ስለሚቀድም ባለቤቷ የሚፈልጋት ከሆነ መጀመሪያ ግዳጁን ነው ማሟላት ያለባት ነው። እና ያለሱ ፍቃድ ሲባል ምን ማለት ነው? እሱም ያንን ቀን የሚጾመው ከሆነ ፕሮግራም አውጥተው በሌሊቱ ክፍል ከሆነ የፍቅር ጨዋታ ማድረግ የሚፈልጉት በቀን እንደማይፈልጋት ከነገራትና ከፈቀደላት መጾም ትችላለች ነው። እሱም ለሐጃው የሚፈልጋት ከሆነ ይሄም የመልእክተኛው ትእዛዝ ነው ብላ መልእክተኛውን እንደታዘዘች በውስጧ እየቆጠረች እሺ ብላ ልትታዘዘው ይገባል። እናታችን አይሻ ረዲየላሁ ዐንሃ የረመዳንን ቀዳ በቀጣዩ ረመዳን ሊገባ 1 ወር ሲቀረው በሻዕባን ወር ነበረ ቀዳውን ከፍል ነበር የምትለው። ለምንድነው ወደሚለው ስታብራራ ምን አለች? በረሱል ሰለላሁ ዐለይሂ ወሰለም ቢዚ ነበርኩ ነው ያለችው። ቢዚ ነበርኩ። ስለዚህ ባለቤቷ ካለ ፍቃዱን መጠየቅ አለባት። እሱም ከፈቀደላት ሱናውን መጾም ትችላለች ነው እንጂ በጥቅሉ ባል እያለ አይጾምም አይባልም ነው። ሌላው ሸዋልንና ቀዳን በአንድ ንያ ሸዋልንና ቀዳን በአንድ ንያ መጾሙ እንዴት ነው የሚለው ላይ ሼህ ሙሐመድ ቢን ሳሊህ አልኡሰይሚን ተጠይቀው ረሂመሁላህ እንደማይበቃ ተናግረዋል። ከሌሎች የሱና ጾሞች ጋር ቢሆን ኖሮ ከሰኞና ሐሙስ ከዓረፋና ከመሳሰለው ነገር ጋር ችግር የለውም። አሁን ግን የረመዳን ቀዳ ነው፣ የሸዋሉ ሱና ነው። ሁክማቸውም የተለያየ በመሆኑ አይሆንም በአንድ መሰብሰቡ። መጀመሪያ ቀዳውን ይጀምራሉ፣ ቀጥሎ ወደ ሱናው ይሄዳሉ የሚል ፈትዋ ሰጥተዋል። እና በዚህ መልኩ ሸዋልን እንድንጾመው ላስታውሳችሁ ያክል ነው። ኢንሻአላህ እንግዲህ ያው መልእክቴ እንደደረሳችሁ ተስፋ አደርጋለሁ። ኢብራሂም አባነጋ እስቲፋታ ስጠን በዒዱ ቀን እንኳን አስተግፊሩላህ መተንፈሻ አጣን ይላሉ። ኢብራሂም በዒድ ቀንም ሆነ በማንኛውም ቀን ስለ አላህ ቃል ስለ መልእክተኛው ሐዲስ መናገር ጥሩ መተንፈሻ መንገዳችን ነው። እኛ ሐቂቃ ከልባችን ካመንን ደስታችንና ዒዳችን ሁሌም ስለ አላህ ማውራታችን ነው። ሁሌም ስለ መልእክተኛው መናገራችን ነው። ትልቁ ደስታችን የጌታችንን ፍቃድ ፈጽመን መገኘታችን ነው፣ ሌላ አይደለም። የዒድ ቀን የመደሰቻ ቀን ነው ማለት ቁርአንና ሐዲስ የማንሰማበት ቀን ነው ማለት አይደለም። ቁርአንና ሐዲስን ከመስማት የጌታችንን ትእዛዝ ከማዳመጥ የበለጠ ምንም የደስታ ቀን የለም። እና ነገሮችን ምናልባት ሳናውቀው ስህተት ውስጥ እንዳንገባ ምናልባት አንተ ምን ያ አይመስለኝም፣ ግን በጽሁፍ የተሳሳተ መልእክት እንዳይኖር ጥንቃቄ ያስፈልጋል።
ስለዚህ ትልቁ መተንፈሻችን ሁሌም ስለ አላህ ማውራታችን ነው። ስለ ትዳር ቢወራ ሁሌ ስለ ፍቅር ቢወራ አይሰለቸንም የሚሉ ሰዎች አሉ። ስለ አላህና ስለ መልእክተኛው ቢወራም ሊሰለቸን አይገባም ነው። እና አሁንም ያው ምን ለማለት ነው ዛሬን ብቻ አይደለም ነገንም ከነጎዳንም መብላት መጠጣት እፈልጋለሁ ወንድም እህቶቼንም አበላለሁ አጠጣለሁ የምንል ሰዎች እንችላለን። አሁንም ዛሬ ብቻ ነው አልተባለም። ነገም መብላት ይቻላል፣ ከነገ ወዳም መብላት ይቻላል። ይሄ ምንም የሚያጨቃጭቅ ጉዳይ አይደለም። አይ ከነገ ጀምሮ በተከታታይ 6ቱን የሸዋል ቀናቶችን እጾማለሁ ላለም መልካም አድርጓል። እና ኢንሻአላህ ያው መልእክቴ አስተላለፍ ያለው ስለ ሸዋል የተወሰነ ነገር ለማስታወስ ያክል ነው። አላህ የተግባር ሰው ይበለን። ሁሌም መልካም ስራ ስንሰራ ሁክሙን ጠይቀን ብቻ ሳይሆን አጅሩንም ማስበል ሊሆን ይገባል። ሱና ስለሆነ የምንተወው ሳይሆን አላህ ዘንድ አጅር ስላለው ብቻ የምናገኘው መሆን አለበት። because it is business ቲጃራ ነው፣ ንግድ ነው። የትኛው ስራችን አላህ ዘንድ ተቀባይነትን አግኝቶ የትኛው ስራችን ጀነት እንደሚያስገባን አናውቅም። لا تحقرن من المعروف شيئا ብለዋል ረሱል ሰለላሁ ዐለይሂ ወሰለም። ከመልካም ስራ አንዳችንም ነገር ቢሆን እንዳትንቀው፣ ምንም ሊናቅ አይገባም። ስለዚህ ኢንሻአላህ ሸዋልንም እንጹም። አንጀታችን ይችላል፣ ሸይጣን ቢታገለንም አጋዣለን፣ አላህ ያግዘናል። የተግባር ሰው አላህ ይበለን። ወሰላሙ ዐለይኩም ወራህመቱላሂ ወበረካቱሁ።